የሉቃስ ወንጌል ምዕራፍ 23 ቁጥር 42 እና 43 እንደዚህ ይላል። የሉቃስ ወንጌል ምዕራፍ 23 ቁጥር 42 እና 43 ትንሽ ሐሳቡን እንድንይዘው ከፍ ልበል ወደ 39። እኔ የምፈልገው ሁለቱን ቁጥር ወደ ታች ያለውን ነው። ከተሰቀሉትም ከክፉ አድራጊዎችም አንዱ አንተስ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ወድቀን ሳለ እግዚአብሔርን ከቶ አትፈራምን? ስላደረግነውም የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው የተደረገብን። ይህ ምንም ክፋት አላደረገም ብሎ ጓደኛውን ገሰጸው። ኢየሱስንም ደግሞ ይሄው ራሱ ሰው እንዲህ አለው፣ ጌታ ሆይ በመንግሥትህ በመጣህ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋራ በገነት ትሆናለህ አለው። እግዚአብሔር ቅዱስ ቃሉን ይባርክልን። ለቀደሰን ሕዝቡ ለኛ እግዚአብሔር ቅዱስ ቃሉን ይባርክልን። የተፈጠርነውም በቃሉ ነው። እግዚአብሔር የፈጠረን በቃሉ ነው። እግዚአብሔር በቃሉ ከፈጠረን በኋላ አፈር ውስጥ ነው የጨመረን። አፈር ውስጥ አስቀመጠን። ምዕራፍ 1 ዘፍጥረት ቁጥር 26 ላይ በቃሉ ፈጠረን። ሰውን በመልካችን እንደ ምሳሌያችን እንፍጠር አለና የፈጠረን ለሁለት ነገር ነው። አንዱ የሱ ባለ አደራ እንድንሆን በምድር ላይ ከኛ በታች ያሉትን ነገሮች ሁሉ እንድንገዛ፣ እንድናስተዳድርለት፣ እንድንጠብቅለት ባለ አደራ አድርጎ የፈጠረውን ፍጥረት ለኛ ሰጠ። መዝሙር 8 ላይም ይሄንኑ ቃል ነው የሚናገረው። በእርሱ የእጆች ስራ ላይ ሁሉ ሾመን እና ባላደራዎች አደረገን። ሁለተኛው ደግሞ በምድር ላይ በቁጥር እንድንጨምር እንድንበዛ ደግሞ አደረገን። እንድንበዛ አረገን። ሕይወት ሰጥቶን እንደገና ደግሞ ሕይወት በውስጣችን ደግሞ እንደገና አኖረ። ሁለት ሕይወት ሰጠን። በስጋ ነው ያልኩት፣ መንፈሳዊ አላልኩም። አንደኛው ሕይወት እኛ ተፈጥረን የምንንቀሳቀስበት ነው። ሌላኛው ሕይወት ደግሞ ሌላ ሰው የምንፈጥርበት ነው። ሌላ ሰው ደግሞ እንደገና የምንፈጥርበት። አንዲት ስንዴ ራሷ አለች፣ ብትዘራ ደግሞ ሌላ ማብቀል የሚችል ደግሞ ሕይወት በሷ ውስጥ አለ። በሷ ውስጥ ሕይወት አለ። ወደኛ ሀገር የሚመጣው ስንዴ ሕይወት የሌለው ስንዴ ነው። የምንበላው ብቻ እንጂ የምንዘራው አይደለም። በውስጡ ያለውን ሕይወት ይገሉታል። ለምን? ከጥገኝነት እንዳንወጣ፣ ሁልጊዜ ጥገኛ እንድንሆን፣ እሱን እንዳናባዛው የምንበላውን ብቻ ስንዴ ይሰጡናል እንጂ በውስጡ ያለውን ግን ሕይወት ይገሉትና የማይበቅል ቢዘራም የማይበቅል ስንዴ። እኛ ግን ስናየው ምንም ለውጥ የለውም። እግዚአብሔር ግን እኛን ብዙ ተባዙ ሲለን እዚህ ውስጥ ምን አስቀምጧል? የሚበዛም ሕይወት ሰጥቶናል። ዮሐንስ ምዕራፍ 10 ላይም እንደዚህ ይላል፣ ሕይወት እንዲሆንላችሁ መጣሁ ይልና፣ ሕይወት እንዲሆንላችሁ ብቻ አይደለም የመጣሁት እንዲበዛላችሁም ደግሞ መጣሁ ይላልና የሚሆን ሕይወት ብቻ ሳይሆን የሚበዛም ሕይወት በመንፈሳዊም አለ በስጋም አለና እግዚአብሔር በጣም የሚደንቅ አምላክ ነው። ዓለምን ሁሉ ይህችን ምድር ለመሙላት 100 ሰው ወይም 100 ዘር አይደለም የፈጠረው። አንድ ወንድ አንድ ሴት ፈጠረና ዓለምን ሁሉ እንድናጥለቀልቅ አደረገ። ይሄ የኃይሉ ችሎት ነው። እንደሚችል ትልቋን ፕላኔት በአንድ ሴትና በአንድ ወንድ
መሙላት እንደሚችል ማብዛት እንደሚችል ነው። እና የተፈጠረ ህይወት አለ፣ እዛ እነሱ ውስጥ ደግሞ የሚበዛ አለ። የሚበዛ እኔ ቤተሰብ አሉኝ፣ ልጆች አሉኝ። እኔ ብቻ ነኝ ብዬ ነበር። ለካ እኔ ውስጥም ዘር አለ፣ ቢዘራ የሚበቅል ዘር አለ። እና ዘራሁኝ፣ በቀለ። ስለዚህ እኔ አሁን ልጆች አሉኝ፣ እናንተ ውስጥም ለካ ዘር ይዤ ነው የምሄደው። በእስራኤል ሀገር አንድ ሰው የአንዱን ሰው የዘር ማባዣውን ቢመታው እንደ ነፍሰ ገዳይ ይቆጠርና ይገደል ይላል። ለምን? ዘሩን ነው የገደል። ሰውየውን ብቻ ሳይሆን ዘሩን። ሰውየው እኮ አልሞተም። ካኮላሸው ሰውየው ዘሩን ገሎታልና ነፍሰ ገዳይ ነው ይላል። ስለዚህ እያንዳንዳችን ውስጥ የሚበዛ ዘር አለ ማለት ነው። እኔ አሁን አንድ አይደለሁም ማለት ነው። አንድ የዛፍ ፍሬ እጃችሁ ላይ ብታደርጉ አንድ ነው፣ ግን አንድ አይደለም፣ ጫካ ነው። እጃችሁ ላይ ያለች አንድ ፍሬ የዛፍ ፍሬ ጫካ ነው ማለት ነው። እና እግዚአብሔር እኛን ከፈጠረ በኋላ ምድርን ደግሞ እንድናጥለቀልቅለት ቅድም እንዳልኩት ፈለገ። እዚህ ጋር በጣም የሚገርመኝ ከመጽሐፍ ቅዱሳችን ጌታ ኢየሱስን ከተቀበሉ ሰዎች በእኔ መረዳት ነው። እናንተ ደግሞ ሌላ የሚደንቃችሁ ሰው ሊኖር ይችላል። እማደንቀው ሰው ጌታን ከተቀበሉ ከአዲስ ኪዳን ሰዎች እማደንቀው ሰው ብቸኛ ሰው ለኔ ይሄ ሰውዬ ነው። አሁን ያነበብኩት ጌታ ኢየሱስ ክርስቶስ በአጋጣሚ ነው በፕሮግራም ነው መሃል የተሰቀለው። ሲሰቅሉት እንዴት ዳር አልደረሰውም? ሁለት ዳር አለ፣ አንድ መሃል ነው ያለው። ቻንሱ አንድ ነው። መሃል የመሆን ቻንስ አንድ ነው። ዳር የመሆን ቻንስ ግን ሁለት ነው። ወይ በግራ ወይ በቀኝ መሆን ይችላል። በግራም አላደረጉትም በቀኝም አላደረጉትም፣ መሃል ነው ያደረጉት። አውቀው ነው ሳያውቁ ነው? እሱን መሃል አድርጉት ተብሎ ነው ወይስ በድልድል ኢየሱስ መሃል ደርሶት ነው? ወይስ መሃል መሆኑ ትርጉም አለው? ለኔ ምንም በኢየሱስ ክርስቶስ ላይ በአጋጣሚ የሆነበት ነገር ምንም የለም። ባይ አክሲደንት ብለን እንደምንለው በድንገት ወይም በአጋጣሚ እንደዛ የሆነ ነገር የለም። እነሱ ምናልባት ባያስቡት እንኳን እሱ መሃል መሆን እንዳለበት ስለሚያስብ መሃል ነው የሆነው። መርጧል፣ እሱ አልመረጠም። እንዲያደርጉት ግን አድርጓቸዋል። ስለዚህ መሃል ነው ኢየሱስ የሆነው። ለምንድን ነው መሃል የመሆኑ ትርጉም ብለን ስንል ለሁለት ሰዎች እድል ሰጥቷል። ለሁለት አይነት ሰዎች፣ ለሁለት አይነት ዓለም ሰዎች እድል ሰጥቷል። በግራውም ላለው እድል ሰጥቷል፣ በቀኙም ላለው እድል ሰጥቷል። ለሁለቱም የተሰጣቸውን እድል ሁለቱም እዛ ላይ ሆነው እኛን ወክለው ያንን እድል ተጠቀሙ። አንደኛው ያችን እድል ያገኛትን እድል ኢየሱስን ሰደበበት። ያችን ያገኛትን እድል በዛች እድል በመጨረሻ እስትንፋሱ ምናልባት ከዚህ በኋላ ምንም አልተናገረም፣ ከዚህ በኋላ ሞቷል እና ባለቀ እስትንፋሱ ያንን እድሉን የመጨረሻ እድሉን እዚህ ምድር ላይ የመቆያ የመጨረሻ እስትንፋሱን የዘጋው አምላኩን በመስደብ ነው። አምላኩን በመስደብ ነው እስትንፋሱን የዘጋው። አንደኛው ደግሞ የመጨረሻ እድሉን የተጠቀመው አምላኩን በመማጸን ነው። አምላኩን በመለመን ነው የመጨረሻ እስትንፋሱን ያዋለው። ለዓለም ክርስቶስ እኩል ተሰጥቷል። መሃል ሆኖ ለዓለም ለሰው ዘር ሁሉ እኩል ተሰጥቷል። ወደዚህም ሳይል ወደዛም ሳይል፣ ቅድም እንዳልኳችሁ በዚህኛውም ዳር አይደለም በዛኛውም ዳር አይደለም፣ መሃል ነው። ጌታችን ኢየሱስ ለሰው ዘር ሁሉ እኩል እጁንም እኩል ዘርግቷል። በዚህም በዛም የወደደ ተቀበለው፣ ያልወደደ ሰደበው። ይሄ ሰውዬ ቅድም እንዳልኳችሁ ይሄ ሰውዬ ካጠገባቸው የተሰቀለው ሰውዬ መንግስት እንዳለው አስቧል፣ አውቋል። መንግስት ማለት አለው መንግስት ማለት ነው። መንግስት አለው። መንግስት ካለው እሱ ንጉስ ነው ማለት ነው። መሪ ነው ማለት ነው። ገዢ ነው ማለት ነው።
መንግስት እንዳለው አሰበ። ተራ ሰው እንደነሱ እንዳይደለ አሰበ። ተራ ሰው አይደለም። አጠገቡ ያገኘው ሰው እንዴት የታደለ ሰው ነው! ብዙ ወንበዴዎች እኮ ያለ ኢየሱስ ተሰቅለዋል። ይሄኛው ወንበዴ ግን የታደለ ነው። ሁለቱም ወንበዴዎች የታደሉ ናቸው። ያለ ኢየሱስ አልተሰቀሉም። ከኢየሱስ ጋር ነው የተሰቀሉት። ከኢየሱስ ጋር የተሰቀለው ሰውዬ ራሱን አዳነበት፣ ራሱን አስመለጠ። ከዛ በፊት የተሰቀሉ ሰዎች ኢየሱስ መሃላቸው ስለሌለ ያንን እድል አላገኙም። የሚማጸኑት አላገኙም። ይሄ ሰው ግን አጠገቡ የሚማጸነው ሰው ስላገኘ ምን አለው? በመንግስትህ ምን በለኝ። እግዚአብሔር ያስባችሁ። ምናልባት እዚህ ውስጥ ሁለት አይነት ሰዎች ትኖራላችሁ። አንደኛው የዘላለም ሕይወት ያላገኛችሁ እንደዚህ ሰውዬ እችን እድል መጠቀም ያለባችሁ በዘላለም ደህንነት በዘላለም መንግስቱ ያስባችሁ። ይሄንን በኋላ ፓስተርም እዚህ ያሉትም ወገኖች እድል ሲሰጧችሁ ይሄንን እድል አታሳልፉ። ይሄ ሰውዬ ያለችው እድል ይሄ ስለነበረ ምን አለ? አስበኝ፣ ባዶ ሆኜ ከዚህ ምድር አልሂድ አለ። ደግሞ የሚገርም ነው። ወንበዴ ነው፣ ግን በጣም ማቹርድ የሆነ ሰው ነው። መንፈሳዊ ዕውቀት ያለው ሰው ነው። ከሞት ባሻገር አልፎ የሚያስብ ሰው ነው። ከሞት ባሻገር የሰው ሕይወት ይሄ ብቻ እንዳይደለ የሚያስብ ሰው ነው። ልትሞት አይደለም እንዴ? ምን ይሰራልሃል ቢለው፣ አዎ እኔም እሱን ነው ያልኩት። ከሞትኩ በኋላ ትክክለኛው የሰው ሕይወት የሚጀምረው እዛ ነው። ረጅሙ የሰው ዕድሜ እዛ ነው ያለው። ዘላለማዊው የሰው ዕድሜ ያለው እዛ ስለሆነ የዚህኛው የምድር ኑሮ በዚህ መልክ ተጠናቋል። በዚህ መልክ ተጠናቋል። በዚህ ውርደት ተጠናቋል። ይሄኛው የምድር ኑሮዬ ያኛውን አሳምርልኝ። አሜን አትሉም? ይሄኛው ዘመኔ ጉስቁልና የበዛበት መከራ የበዛበት የኔም ባህሪ ተጨምሮ ይሄው ለሞት አደረሰኝ። እባክህ በዛኛው ሕይወት ረፍት ስጠኝ፣ ሰላም ስጠኝ። የዘላለም ሕይወት የምፈልገውን ግን ያጣሁትን ሕይወት በራሴ ተፍጨርጭሬ ያልሆነልኝን እባክህ አንተ ስጠኝ። ይስጠን፣ ይስጣችሁ። መጽሐፍ ቅዱስ ውስጥ እንደዚህ አይነት ቃሎች በጣም ብዙ ተጠቅሰዋል። ወደ ዝም ብዬ መጽሐፍ ቅዱሴን ስፈትሽ 12 ጊዜ እባክህ አስበኝ ያሉ እግዚአብሔር ያሰባቸው ሰዎች ከዘፍጥረት ጀምሮ እስከ አዲስ ኪዳን አገኘሁኝ። እንደዚህ ሰውዬ ግን የከበደ መታሰብን የጠየቀ የለም። ለምሳሌ ዘፍጥረት ምዕራፍ 8:1 ላይ እግዚአብሔርም ኖኅንና ከኖኅ ጋር ያሉትን በመርከቡ ያሉትን አሰበ ይላል። ጥሩ ነው። የዚህን ሰውዬ ግን ያክል አያክልም። ምዕራፍ 21 ዘፍጥረት ቁጥር 1 ላይ እግዚአብሔርም እንደተናገረ ሳራን አሰባት ይላል። የዚህ ሰውዬ አሁንም ይበልጣል። የዚህ ሰውዬ ይበልጣል። ልጅ ለመውለድ ነው የታሰበችው። ያኛውም ኖህም ደግሞ እንደገና መሬት ወርዶ ለመኖር ነው የታሰበው። ሳምሶንም አንድ ጊዜ ባክህን አስበኝ አለ። አንድ ጊዜ አስበኝ። የእስራኤል ልጆችም ሁሉ ጮሁና ከግብፅ ባርነት የተነሳ ስለከበዳቸው ባክህ አስበን አሉ። እግዚአብሔርም ጩኸታቸውን ሰማ፣ አደመጠ፣ አሰባቸው የሚል ቃል አለ። ታስበዋል። ራሔልም ታስባለች፣ መሃን ነበረች። ሐናም ታስባለች፣ መሃን ነበረች። ብዙ የታሰቡ ሰዎች አሉ። ሁሉም ግን ለስጋ በስጋ ነው የታሰቡት። ለስጋ ነው፣ በስጋ ነው። ዛሬ ይህን ልናገርና ወንጌል ልተውላችሁ ለኔም ለናንተም። በማይጠፋው መንግስት እግዚአብሔር ያስበን። ወንጌል የገባችሁ ካላችሁ ከዚህ የበለጠ የተሻለ መታሰብ እግዚአብሔር ራሱ የለውም። ራሱ እግዚአብሔር የለውም። ያለው እግዚአብሔር የመጨረሻ የሰው ዴስቲኒ ከዚህ ህይወት በኋላ የሚመጣው ህይወት ስለሆነ ይሄ ሰው ይደንቀኛል።
እንዴት አሰበው? ልጆቼን አደራ አላለም። ባለቤቴን አደራ፣ ርስቴን አደራ፣ ያላደላደልኩት አለ ያላስተካከልኩት አለ አላለም። ራሱን አስመለጠ። የሚደንቀው ነገር ደግሞ ጌታ እንዲህ አለው፣ ቱዴይ ዩ ዊል ቢ ኢን ፓራዳይዝ ዊዝ ሚ አለ። ዛሬ በገነት ከኔ ጋር። መጽሐፍትን ያስተውሉ ዘንድ እግዚአብሔር ጌታ ምን አለ? አይምሯቸው የኛንም ይክፈትልን። ያልታረሰ መሬት ላይ የሚዘራ ዘርና የታረሰ መሬት ላይ የሚዘራ ዘር እኩል አይደለም። ቃሉ ብቻ ሳይሆን እርሻውም ያስፈልጋል። ዘሩ ብቻ ሳይሆን እርሻው። ለምን? ተቀብሎ የሚያበቅል። ያልኳችሁ እኮ እንደዚህ ነው። ዛሬ በገነት ከገብርኤል ጋር ትሆናለህ፣ ከቅዱስ ሚካኤል ጋር አደርግሃለሁ አላለውም? ከኔ ጋር አለ። ምን ይላል? እንደውም ለምኖ እነሆ በደጅ ቆሜ አንኳኳለሁ። ራእይ ምዕራፍ 3 ቁጥር 19 እነሆ በደጅ ቆሜ I'm just begging you እለምንሃለሁ፣ በደጅ ቆሜ አንኳኳለሁ። ብትከፍትልኝ ከኔ ጋር በነፃ ራት ትበላለህ። ለራት ነው የሚጋብዘን። ራት ማለት ምን ማለት ነው? forever you will be with me ማለት ነው። እስከ መጨረሻው ያውም ራቱም ራሱ ነው። እኔም ብሉኝ ዮሐንስ ምዕራፍ 6 ላይ ስጋዬ የማያስርብ እውነተኛ መብል ነው፣ ደሜም ለዘላለም የማያስጠጣ እውነተኛ መጠጥ ነው። እኔን የበላ አይራብም። እኔ ጋር ያለው እኔ ጋር ብቻ ነው ያለው። ክርስትና ብዙ አይደለም። ክርስትና አንድ ነው። እሱም በክርስቶስ ኢየሱስ ብቻ ነው። ሃይማኖቶች ሁሉ ሊደረደሩ ይችላሉ፣ ይቀላውጡኛል እንጂ አልቀላውጥም። እኛ ጋር ያለውን ይፈልጋሉ እንጂ እነሱ ጋር ያለው ከምንም አይሆንም። እና ምን ልፈልጌ ነው? ይሄ ሰው ገባው በዛች እድሉ ጌታ ሆይ ሁለት መልእክት አስተላለፈ። ኢየሱስን ሪጀክት የሚያደርጉትን ገሰጸ። ያ ሰው ኢየሱስን የሚቃወሙ የማይፈልጉትን የወከለ ሰው ነው በአንደኛው ሳይድ የተሰቀለው። አንተ አታፍርም? በዚህ ፍርድ ላይ እንኳን ሆነን እንደዚህ አይነት አመጻ ትናገራለህ? አሁንም ገና ሪግሬት አላረክም? በዚህ ጊዜ እንዲህ አይነት ንግግር ሰው በመከራ መጨረሻው በነፍሱ መጨረሻ እንዲህ አይነት ንግግር ሰው ይናገራል? ለንስሐ ነው እንጂ ራሱን የሚያዘጋጀው አለና ገሰጸው። እንደገና ደግሞ እኛስ የሚገባንን ነው የተቀበልነው አለ። እንደገና ደግሞ ወደዚህ ቀጠል ዞር አለና እባክህ እኔን አስመልጠኝ፣ ዛሬ ከዚህ ሰው አፋታኝና ካንተ ጋር አጋባኝ አለው። መስቀል ላይ በዘመናት ሁሉ ተዋደው አንድ ላይ ወንጀል ያደረጉ ሰዎች መስቀል ላይ ተጣሉ። መስቀል ያጣላል። ከዴስቲኒው የተነሳ መስቀል ያለያያል። ጌታም ይናገራል በወንጌል ላይ ላለያይ ነው የመጣሁት እያለ ይናገራል። በወንጌል የተነሳ ሳንፈልግ የምንፈልጋቸውን አተናል። ለምን? ወንጌል ስለበለጠ። ይሄም ሰውዬ ወንጌል ስለበለጠ ክርስቶስ ስለበለጠበት ከጓደኛው ጋር እዛ ላይ ተጣላ። በአንድ ዓላማ ሄደው እስከ ሞት ድረስ የደረሱ ሰዎች ናቸው። ኢየሱስን ሲያገኘው የሚበልጠውን አግኝቻለሁ አለው። ሃሌሉያ! የሚበልጠውን አግኝቻለሁ። ስለዚህ አለና እሱን ተጣልቶ ከጌታው ጋር ተጣብቆ መንገዳቸው እዛ ጋር ተለያየ። መስቀል ይለያል። መስቀል ይከፍላል።
መስቀል አቅጣጫን እንድንይዝ እንድንወስን ያደርጋል። ከዚህ በኋላ ካንተ ጋር መቀጠሉ ትርፍ የለውም። የኔና ያንተ ውጤት ይሄው እዚህ ጋር ታየ፣ ለሞት አደረሰን አለ እና ምናልባት መጽሐፍ ቅዱሳችን ውስጥ እናንተ የምታውቋቸው ሌሎች ሊኖሩ ይችላሉ። በቀረችው አንድ እስትንፋሱ ይሄ ሰው የህይወቱን ፍጻሜ አስተካከለ። የህይወቱን ፍጻሜ ደስቲኒ የሚገርም ነገር በአንድ ጊዜ ከዘላለም ሞት ከሁለት ፍርድ አምልጦ በአንዱ ተፈርዶበት አንደኛውን ፍርድ ግን አመለጠ። ሁለት ፍርድ ያልኩት አንደኛው ፍርድ ያው እየተቀበለው ያለ ነው። በምድር በስጋው በሰራው ኃጢአት ወንጀል ለሞት ለስጋ ሞት ለነፍስ ሳይሆን፣ ሁለተኛ ደግሞ ሌላ የሚጠብቀው ነበር ትልቁ ፍርድ። መጽሐፍ ቅዱስም የሚነግረን እሱን ነው። በሁለተኛው ሞት የማይጎዱ ብፁዓን ናቸው ብለህ ጻፍ ይላል። የሰው መከራ ብዙ ነው። ሌላ ሞት አለ። እችኛዋ ሞት ናት እኛ የምታስጨንቀን፣ እችኛዋ መከራ ናት ምናምን። ሌላ ከባድ ሞት ደግሞ አለ። የእግዚአብሔር ሕዝቦች እኔን ጨምሮ በትህትና ኢቭን በልመና ጳውሎስ አይ አርጅ ዩ ይላል። ሮሜ ምዕራፍ 12 ቁጥር 1 ላይ አይ አርጅ ዩ ይላል። በክርስቶስ ኢየሱስ ፍቅር እለምናችኋለሁ ሰውነታችሁን ቅዱስ ሕያውና እንደገና ደግሞ ምንድነው ደስ የሚያሰኝ መስዋዕት አድርጋችሁ ለእግዚአብሔር እንድታቀርቡ እለምናችኋለሁ ብሎ ይናገራል። እርጅ አረጋችኋልና ወገኖቼ ሐኪሙም ነብዩም መድኃኒቱም የምንሞትበትን ቀን ትንሽ ያሸሹልናል እንጂ አያስቀሩልንም። ሞት የሚያስቀር ከክርስቶስ ውጪ ምንም የለም። እደግመዋለሁ፣ ሞት የሚያስቀር ሞት የሚያዘገይ ብዙ ነገር ይኖራል። እድሜ ለገሌ 50 ዓመቴ ላይ 40 ዓመቴ ላይ 20 ዓመቴ ላይ ሞቼ ነበረ፣ እገሌ አክሞኝ ወይም እገሌ ጸልዮልኝ ይሄው እስከ ዛሬ አለሁ። ግን ከፊትህ ሞት አለ፣ ገና ነው አለ ሞት። ኢየሱስ ግን የዘላለምን ሞት አስቀርቶታል። እኔ ስኖር ቀለል ብሎኝ ነው የምኖረው። ለምን? የሞት ፍርድ አይመለከተኝም እና ቀለል ብሎኝ ያለ ፍርድ እወጣለሁ እገባለሁ፣ ያለ ፍርድ ያለ ጭንቀት። እኔ ብቻ አይደለሁም፣ ይሄ እውነት የገባው በእውነት የዳነ ደህንነቱ የገባው ይሄ አሹራንስ ኦፍ ሳልቬሽን የሚባል አለ። ይሄ አሹራንስ ኦፍ ሳልቬሽን ሶስት ነገርን አሹር ያረገናል። ማለት የደህንነታችን ማረጋገጫ ምንድነው ብለን ስንል አንዱ ቃሉ ነው፣ ሁለተኛው መንፈሱ ነው፣ ሶስተኛው የህይወት መለውጣችን እኛ ነን። ይሄ እውነት በህይወታችን ተግባራዊ ከሆነ ቀለል ብሏችሁ ትኖራላችሁ። ነፍስ ምንድነው? ስጋን የሚገል አትፍሩ፣ ይልቅስ ነግራችኋለሁ ማንን እንደምትፈሩ። ስጋን ከገደለ በኋላ ነፍስንም ወደ ገሃነመ እሳት የሚጥለውን ወይም ደግሞ በዛ የሚገለውን እሱን ፍሩ። ማን ነው እሱ? እግዚአብሔር ነው። እግዚአብሔር ነው። ሰው ከመላክ ጥቂት ያነሰ፣ እግዚአብሔር በዚህ ምድር ላይ ትልቁ ንብረቱ መሬት በምትባል ፕላኔት ላይ ትልቁ ንብረቱ ሰው ነው። እኔ በዚህ ምድር ላይ ትልቁ ንብረቴ ልጆቼ ናቸው። በቃ እዚህ ምድር ላይ ምን አለ ብላችሁ ብትሉ እናንተም ልጆቼ ናቸው። በዚህ ምድር ላይ የኔ ትልቅ ንብረት። በድንገት ቤቴ ቢቃጠል ሮጬ ምናልባት እኔ ቤት ውስጥ ወርቅ ቢኖር ዶላር ቢኖር ያስቀመጥኩት እሱን አላወጣም። ባለችኝ ጊዜ እየተቃጠልኩኝ ማወጣው ልጆቼን ነው። ልጆቼን ነው ማስመለጥ። እግዚአብሔርም መጥቶ ልጆቹን ነው ከዚህ ምድር ያስመለጠው። ለልጆቹ ነው ክርስቶስን የላከው። የእግዚአብሔር ንብረት እዚህ ምድር ላይ ሰው ነው። እናንተ ትንሽ አይደላችሁም። ይሄ ስጋችሁ ቢደክም ቢዋረድ ኃጢአት ቢሰራ ምን ቢል አንድ ጄኔራል ሰክሮ ከነማረጉ ጭቃ ውስጥ ቢወድቅ ጭቃ ውስጥም ጄኔራል ነው።
ጭቃ ውስጥም ጄኔራል ነው። ክብሩ እንዳለ ነው፣ ማረጉ እንዳለ ነው። ግን የማይመጥነው ቦታ ነው የተገኘው። እኛም ክብራችን እንዳለ ነው። የማይመጥነን ቦታ ተገኘን። ሊያወጣን የሚችል ምንም ኃይል አልተገኘም። ክርስቶስ መጥቶ አወጣና ምን አረገን? ሲያጥበን ኒው ብራንድ ሆነን። ለካ ከነ ክብራችንን ያለ ነው። ይሄ ሰውዬ የለመነውን የጸለየውን ምን አርገኝ አስበኝ። እችን ቃል ይዛችሁልኝ እንድትሄዱ ፈልጋለሁ። ዛሬ እግዚአብሔር በነፍስም በስጋም ያስባችሁ ያስባችሁ። እኔ ባካችሁ ሁላችሁም ፈቃደኛ ከሆናችሁ ውሰዱት። አሜን ማለት መንፈሳዊ ኪኒንን አፍ ከፍቶ እንደመዋጥ ነው። አሜን ስትሉ አይ ሪሲቭድ ኢት፣ አይ አክሴፕት ኢት፣ አይ አግሪድ ማለታችሁ ነው። ዛሬ እግዚአብሔር ያልኳችሁ በስጋም በነፍስም አይደለም፣ በነፍስም በሚበልጠው በስጋም ያስባችሁ። እግዚአብሔርም እገሌንም ማሰበ ገሌንም ማሰበ ገሌንም ማሰበ ይላል። ጊዜ ላለመውሰድ ነው እዚህ ላይ ያሉትን ሁሉ ያላመጣሁት። አንድ ግን ከነኚህ ሁሉ የሚበልጥ ሰው ምን አለ? ምድሩን ትቶ በሰማይ አስበኝ። ከዚህ በኋላ በምድር የመኖር ቻንስ የለኝም፣ አንተን ግን ልጠቀምብህ እፈልጋለሁ። የሰማይ ጌታ እንደሆነ አውቋል። መንግስት ያለው እንደሆነ አውቋል። ማዳን የሚችል ፓወርም ኦቶሪቲም እንዳለው አውቋል። ስልጣንም ኃይልም እንዳለው አውቋል። ደህንነት አልተማርም ሰውየው፣ ጥምቀት አልወሰደም ሰውየው። ስለዚህ ሰዎች ደህንነት መማር አለባቸው። አዎ መጠመቅ አለባቸው። አዎ ነገር ግን መቀበል ብቻውን ያድናል። መቀበል ያድናል። ይሄ ሰውዬ ደህንነት የሚማርበት ጊዜ አላገኘም። የሚጠመቅበት ጊዜ አላገኘም። ጌታን የሚቀበልበት ጊዜ ግን አግኝቷል። just he confessed፣ በልቡ አመነ፣ በአፉ መሰከረና ዳነ። ጌታ ደግሞ እንዲህ አለው፣ ከዚች ሞመንት በኋላ እኔም ነፍሴን አስረክባለሁ፣ አንተም ትሞታለህ። ከዚች ሞመንት በኋላ እኔና እናንተ አሁን ብንሄድ ይሄን ሰውዬ ከጌታ ጋር እናገኘዋለን። ዊሽ አረጋለሁ። እስኪ ምስክርነት በአዲስ ኪዳን ማን ይስጥ ቢባል እኔ ይሄኛው ሰውዬ እስኪ እንዴት ተረዳኸው? ኢየሱስን በደም የተጨማለቀን ሰው እንዴት ተረዳኸው? በሰውነት በአካል እኮ አንተ ትበልጠዋለህ። አካል የለውም፣ ውበት የለውም፣ ደምግባት የለውም፣ ጎስቋላ ነው። ግን ይሄ መሃል የተቀመጠውን ሰውዬ እንዴት ዓይንህ በራና አምላክ እንደሆነ አወቀው። እንዴት አምላክ እንደሆነ አወቀው። እንደ ተራ ሰው አጠገብህ የሞተውን የተሰቀለውን ራሱን መርዳት ያልቻለውን ሰው እንዴት አምላክ ብለህ ተቀበልከው? መንፈስ ቅዱስ ዓይኖቻችንን ያብራልን። ለዚህ ጌታ ክብር አምጡልኝ። ይሄ ሄቨንሊ ሬቨሌሽን ነው፣ ሰማያዊ መገለጥ ነው። ዛሬ የኔንም የናንተንም ዓይን እግዚአብሔር ያብራልን። በእውነት እንዴት አወቀው? ከጴጥሮስ ጋር እኮ እንደነ ጴጥሮስ የ3 ዓመት እድል እኮ አላገኘም። እንደነ ማቴዎስ የ3 ዓመት እድል አላገኘም። እሱ የመጣው ከጫካ ነው። ኢየሱስን ከመቅደስ ነው የወሰዱት። የተገናኙት እዛ ላይ ነው። በዛች ቅስፈቱ ውስጥ እንዴት ይሄ ጎስቋላ ሰው ኢየሱስ የሚባለው አምላክ እንደሆነ እንዴት አወቀ? ያውም በሰማይ ስልጣን እንዳለው እንዴት አወቀ? ይሄ መለኮታዊ ሬቨሌሽን ነው። ይሄ አጠገብ ያለ ሰው እሱ አምላክ ነው ብሎ መንፈስ ቅዱስ መሰከረለት። አይሁዶች እያዋከቡ እየተቀባበሉ ለሞት ሲወስዱት ይሄ ቃል የማያውቅ ወንጌል የማያውቅ ሰው ኢየሱስን አወቀው። በእውነት ጸልያለሁ ለኔም ለናንተም ዛሬ እርሱን ማወቅ ይሁንልን። ዓይኖቻችን ይከፈቱ። አወቀው። እነኛ ደቀ መዛሙርቶች እንኳን የኤማውስ መንገደኞች ከእርሱ ጋር የነበሩ አብረውት እየሄዱ አላወቁትም። አንተ በዚህ ከተማ አልነበርክም? በዚህ በ3 ቀን ውስጥ የተፈጠረውን ነገር አላወቅም? አንድ ሰው እኮ መጥቶ ነበር፣ በቃልና በስራ እጅግ የበረታ ነበረ፣ ነገር ግን ሞተ ምናምን እያሉ ዝም ብሎ ይሰማቸዋል። መጨረሻ ላይ ዓይኑን ሲከፍት ጉዳቸው ፈላ። ለካ እሱ ነው። ለካ የሚያሙት እሱን ለሱ ነው።
አይናቸው አልበራም። እንጀራን ሲሰጣቸው ሲበሉ አይናቸው ተከፈተ። በዚህ የምትሰሙት የእግዚአብሔር ቃል በቤታችሁ ያለ ሁልጊዜ አቦርታ ይሁንባችሁ፣ አይናችሁን ያብራላችሁ። በጸሎታችሁ አይናችሁን ኢየሱስን ማወቅ ይሁንላችሁ፣ ኢየሱስን ማየት ይሁንላችሁ። ስለዚህ በዚህ ሰው እኔ ይገረማለሁ። እኔ ካጠገቡ ብቀመጥ ብሞት ወይም ብሰቀል አጠገቡ አላውቀውም። እንዳልኳችሁ በደም የተጨማለቀ ራሱን ይሄኛው ሰው ያላወቀውም በላ እስኪ እንዲያርግ እንደውም እኮ ሰደበው የሚለው ቃል ባይነገርን ባይጻፍልን ኖሮ እኛም ይመስለን ምንድነው ራስህንም አድን እኛንም አድን ማለት ጤናማ ንግግር ለካ ያሾፈበት ነው። ይሄው አንተስ ከኔ በምን ትበልጣለህ? እኔንም ሰቀሉኝ አንተንም ሰቀሉ። ሄልፕ ዩርሰልፍ እንደገና እኛንም ሄልፕ አድርገን ራስህንም እርዳ እኛንም እርዳ። እስኪ ወንድነት ይታይ። አምላክ ኮንክ ወንድነት አሉት። እኔ ሴት ልቅር ኢየሱስ መሰቀል መጨረስ አለበት። አውርድ ቢወርድ ሳኖሮ ይሄ ሰውዬ እንደተናገረው ይሄ ፕሮቮኪንግ ይሄ ኢየሱስን ፕሮቮክ የሚያደርገው ምንድነው የሚቀሰቅሰው ነገር ላሳይ ብሎ ቢወርድ ኖሮ እኔና እናንተን ቀር ነበር። አልሞተልንማ። ኢየሱስ በትዕግስት ጨረሰው። ጌታ በእውነት ራሱን ይግለጥልን። አብ ወደ እኔ ካልጠራው በስተቀር እኔን ሊያውቅ የሚችል ማንም የለም፣ ወልድ ደግሞ ካልጠራው በስተቀር አብን የሚያውቅ ማንም የለም ይላል። ኢየሱስን ማወቅ ይሁንልን። በማይታወቅ ማንነት የተገለጠውን ኢየሱስ ከዘመናት በኋላ ከወንብድና ከጫካ የመጣው ወንበዴ ጠንቅቆ አወቀው። አንተ መንግስት ያለህ እንደኛ ተራ ሰው አይደለህም። አንተ ጻድቅ ነህ እንደኛ ሽፍታ አይደለህም። አንተ የምትሞት ሰው አይደለህም። ግን እዚህ ጋር ተገናኝተናል። ለኔ ይሄ ትልቅ ፕሪቪሌጅ ነው። ሴቭ ሚ አድነኝ አስበኝ አለ። እግዚአብሔር ከዚህ በኋላ በሚመጣው ቃል ያስባችሁ። እግዚአብሔር በሚመጣው መልእክት ውስጥ ያስባችሁ። እግዚአብሔር ምን ገዶት መጀመሪያ ጽድቁን ፈልጉ እንጂ አለ እንጂ ቤተክርስቲያን አሁን ኒውሜሪካል ግሮዝ እና ስፒሪቹዋል ግሮዝ ጂኦግራፊካል ግሮዝ የሚባል ሶስት አይነት እድገት አለ። ይሄን ተናግሬ ልጨርስ። አንዲት ቤተክርስቲያን ኒውሜሪካሊ ማደግ አለባት፣ ስፒሪቹዋሊ ማደግ አለባት፣ ጂኦግራፊካሊ ማደግ አለባት። ማለት ምንድነው? መስፋት አለባት። ጂኦግራፊካሊ በምድር ላይ ሁሉ መብዛት አለበት። ይሄ አንዱ እድገት ይባላል። ሁለተኛው ደግሞ ኒውሜሪካል ግሮዝ የሚባለው ደግሞ በቁጥር መብዛት አለባት። ሶስተኛው ደግሞ ስፒሪቹዋል ግሮዝ ይባላል። በኢትዮጵያ ላይ አሁን ኒውሜሪካል ግሮዝ አለ፣ ጂኦግራፊካል ግሮዝ አለ። ስፒሪቹዋል ግሮዝ ግን ብዙ አላይም። በቁጥር እየበዛነን ቸርች እየተከፈተ ነው። መንፈሳዊ እድገት ግን አንድ ሰው በግሉ ማደግ ያለበት ማደግ ግን እሱ ላይ ጥያቄ አለኝ። እኛም ተጠያቂ ነን። ለምን 80% መሬት ነው የምንሰብክላችሁ፣ 20% ሰማይ ነው የምንሰብክላችሁ። መሰበክ ያለበት ተገልብጦ 80% ሰማይ ቢያንስ ቢሰበክ 20% ለዚች ጥቂት እድሜ በጣም በቂ ነው፣ ከበቂ በላይ ነው። እኛ የምናጓጓችሁ በምድር ነው። ስለዚህ እናንተም እንድትጓጉ የምናደርገው በምድር ነው። ምድር ነው እንድትጓጉ የምናደርገው። ስለዚህ ብዙዎች ሲመጡ ባልተስተካከለ አቲቲዩድ ነው ወደ ቤተ ክርስቲያን የሚመጡት። ለጉዳያቸው ለጤንነታቸው እምቢላላቸው ምናምን ነገር ነው። ቤተ ክርስቲያን ብቻ ሰማይ ተኮር ለሆነ ነገር ሰዎች ቅድሚያ ሰጥተው መምጣት አለባቸው። ካሳትናችሁ ጥሩ አይደለም። ተረግመናል። እርግማንኛ ላይ ጳውሎስ አስቀምጦ ነው ሄደው ከዚህ ወንጌል ሌላ የሚሰብካቸው የተረገመ ይሁን። ምን ዘላለማዊ ሕይወት ከያዘው ወንጌል ይሄንን የዘላለም ሕይወት የማይሰጣችሁ ሰባኪ የተረገመ ይሁን። ኢቭን ሚ ይላል። እኔ ራሴ እንኳን አትታክቱ፣ አትሰልቹ። እውነትህን ነበር። አንድ ቀን በሰማይ በላይ ስንገናኝ ትላላችሁ ወንጌል የሚሰብኳችሁን ሰዎች። አንዲት እህት ሳስተምራት ቆይቷል። እዚህኛ ሀገር አይደለም። መጋቢ ነበርኩ ውጪ አንድ ቤተክርስቲያንና
የምኖረው ከእንደዚህ አይነት ሰው ጋር ነው። አሁን ጌታ ገብቶኝ እኔ ደህንነት አስተምራት አጠመቅኳት። በጣም እያደገች መጣች እና ምን ትለኛለህ አለችኝ። ከዚህ ሰው ጋር ነው ያለሁት ከኢትዮጵያ ጀምሮ እንደዚህ ምናምን ወንጌሉን ገለጥኩና አሳየኋት። እንግዲህ ነገ ስለምታድጊና ስለምትታዘቢኝ ለምን እውነቱን ያን ያልነገረኝም ብለሽ ስታድጊ ከምትታዘቢኝ ያለው እውነት ይሄ ነው። አሁን ግን እንደዚህና እንደዛ አልልሽም፣ ጸልዩ። አሁን ተፋቺ አሁን እንደዚህ አልልሽም፣ ጸልይ። እውነቱ ግን ይሄ ነው፣ አይፈቅድልሽም እውነቱን አልኳት። ሌላም ነገር ነገረችኝ። በእርሱ ላይ ነው የምኖረው። ከእርሱ ጋር ወጣው ማለት ሜዳ ላይ ነው የምቀረው። ይሄም ችግር አለብኝ ነገርኳት። ዛሬ እሷም ያምልለየ ያለችውም ልጅ ድኖ ወልደው አንድ ላይ ናቸው። አይምሮዬ አይወቀስም። በጣም 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 የቅርብ ወዳጆቼ ናቸው። አውቀዋለሁ እሱን። ሳይድን እሱ ሁል ጊዜ ምንድነው የሚያደርጋት? ቤተክርስቲያን ደጅ ላይ ያመጣ ነበር የሚመልሳት። በመኪና ያመጣትና እዛ ያደርሳታል። ልክ ስትጨርስ ደግሞ መጥቶ ይወስዳታል። እሱ ግን ወደ ቤተክርስቲያን አይገባም። አሁን ግን ቤተክርስቲያን ውስጥ ትልቅ አገልጋይ፣ የተወደደ አገልጋይ ሆኗል። እውነቱን ግን አሁን አይልና ወይኔ እንደዛ እኮ ነው ያን ያልኳት አልልም። እውነቱን ነው ቃል ገልጬ ያሳየው። ይሄውልሽ የሚለው እንደዚህ ነው እውነቱ። ብርሃን ከጨለማ ጋር ምን ትብብር አለው? ምን መጋጠም አለው ይላል አልኳት። ኦፊሻሊ በሰርግ አልተጋቡም። በሰርግ ቢሆን አትለያዩ ነው የምላቸው። ኦፊሻሊ የተጋቡ just they are friends። ደስ ያለኝ ነገር ሌላ ሀገር እሱም አብሮ ሙቭ አደረገ። እዛ ወለዱ፣ ተጋቡ። ጥምቀት ሲወስድ ይነግሩኛል እያንዳንዱን ፕሮግሬስ። ዛሬም እውነቱን ነግራችኋለሁ። ፕራዮሪቲ ቅድሚያ ሰማይን አስቡ። ይሄ ሰውዬ ዛሬ መከራውን ሁሉ ጨርሶ ግራጁዌት አድርጎ እንዳልኳችሁ ከጌታው ጋራ በገነት ጌታ ሁለት ነው እዚህ ጋር ያው ኢን ዩር ኪንግደም ሲለው ኖ ኢን ማይ ፓራዳይዝ ነው ያለው። በመንግስት አስበኝ ስለው አይ በመንግስቴ አይደለም አሁን በገነት ነው፣ ቀጥሎ በመንግስቴ ነው አለ። አንድ ሰው ወህኒ ቤት ሳይወርድ ማረፊያ ይቀመጣል። አንድ ሰው ደግሞ ሲሞት መንግስተ ሰማያት አይደለም የሚገባው፣ በገነት ያርፋል። ሲኦልና ገሃነመ እሳት የሚባል አለ። ሲኦል የኃጢአተኞች ማረፊያ፣ ገሃነመ እሳት የዘላለም መኖሪያቸው ነው። ለቅዱሳን ደግሞ ገነት ለጊዜው ዓለም ሁሉ የመጨረሻው ነው ቤማቸር የሚባል አለ። ወደዛ እስክትቀርብ ድረስ በገነት ነፍሱ ታርፋለች፣ ወደ መንግስተ ሰማያት ትጨመራለች። ለጌታ ክብር ይሁን። በመንግስቱ ያስባል፣ በመንግስቱ ያስባችሁ። እግዚአብሔር አምላክ ይባርካችሁ። ተባረኩልኝ።